አንጎልና ልብን ለማጣመር ብቸኛውና ቀላሉ መንገድ ተዝናኖት ነው። ልብ የጥበብ ሳጥን ነው፣ ይመታል። አንጎል ማዕከላዊ መሪ ነው፣ ይወነጥቃል። ልብ የመግነጢስ ሻለቃ ነው፣ አንጎል ደግሞ የኤሌክትሪክ። ኤሌክትሪክ ስንል አንዱ የፈጣሪ መወኪያ ስም የሆነውን ኤልን እያነሳን እንገኛለን። ኤል የፈጣሪ መወኪያ ስም ነው። ለዚህም ነው ፈጣሪ በሰው አንጎል መሃል አናት ላይ በብጤል ውስጥ ያደረው። መግነጢስ ይመታል። በዚህም የተነሳ ደግሞ ምት፣ ድግምግሞሽ ወይም ደግሞ ዙተራ የመግነጢስ መጋቢ ነው። እኛ ከመውራታችን በፊትም ዙተራችን ነው የሚያወራው። እስከ 6 ጫማ የሚደርስ መረጃም በልብ መሪነትም ለከባቢያችን እናሳብቃለን። ኤሌክትሪካ መግነጢስ መስኩስ በራሱ አንጎል ከላይ ልብ ከመሃል ሆነው ነው ኤሌክትሪካ መግነጢስ መስክን የሚሰሩት። ኤሌክትሪካ መግነጢስ መስክም ኤሌክትሪክ ከሰሜን ወደ ምስራቅ፣ መግነጢስ ደግሞ ከደቡብ ወደ ምዕራብ የሆኑ አንድ ላይ ኃይሉ የሚሰፋው በዚህም ላይና መሃል ላይ ባላቸው አቀማመጥም ነው። የተረጋጋ የልብ ምት አንድ ሰው ሲኖረው አንጎል በትክክል እንዲያስብ ያግዘዋል። ልብ ለአንጎል ይህ ሰውዬ የተረጋጋ ኩነት ውስጥ ገብቷል፣ ማሰብ ጀምር ብሎ መረጃን ቀብሏል። ያው ልብ በራሱም 40 ሺህ የሚሆኑ የማሰቢያ ሕዋሳት እንዳሉት መታወስ አለበት። በአንጎል ሞገድ አንድምታ ከተመለከትነው ደግሞ አሌፍና ጤት ውስጥ ሰው እንዲቆይ ያግዘዋል። ይህም ደግሞ የህቡ አእምሮ ወይም ደግሞ ውሳጣዊ አእምሮ የምንለው መስኮት ወገግ ብሎ እንዲከፈት ነው የሚያደርገው። በዚህም የተነሳ እውነታ በቀጣይነት እንዲተነተን እንዲዘረዘር ይረዳል። የተረጋጋ የልብ ምት የፈጠነ አእምሮን ይፈጥራል። አእምሮ አንጎል በስራ ላይ ነው። ሰው ምላት ላይም የሚደርሰው አንጎልና ልቡን አንድ በሚያደርግበት ጊዜ ነው።